ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ አላህ ሽሹ። ነቢይን ዓለይሂ ሰላቱ ወሰላም እኔ ለእናንተ ግልጽ አስጠንቃቂ ነኝ ከአላህ ቁጣ በላቸው ብለዋል። የሰው ልጆች አንድን ነገር ሲፈሩ ከሱ ይሸሻሉ። አላህ ግን ተባረከ ወተዓላ ሲፈራ ወደሱ ነው የሚሸሸው። ከአላህ ተሸሽቶ ወዴትም ማምለጥ አይቻልምና ዛሬውኑ ወደ አላህ ተባረከ ወተዓላ ልንሸሽ ይገባናል። ተሸሽቶ የሚገባበት የረሕመት በር ከመዘጋቱ በፊት የትኛውም የሰው ልጅ አላህን በማመፅ ላይ ቆይቶ ጣረሞት ላይ ሲደርስ ወደ አላህ ቢሸሽ ማረኝ ቢል በሩ ይዘጋል። አስቀድሞ ወደ አላህ ሳይሸሽ ከአላህ ሳይታረቅ ቅያማ የቆመበት የቅያማ ምልክት የመጣበት የደረሰበት ሰው መሸሽ ቢፈልግ መግቢያ በሩ ይዘጋል። ከምንፈራው ሁሉ ለመዳን ምንመኘውን ሁሉ ለማግኘት ዛሬውኑ በሙሉ ፍላጎታችን ወደ አላህ ልንሸሽ ይገባን። በሁሉም ጊዜ በሁሉም ቦታና ሁኔታ ላይ ወደ አላህ መሸሽ የአንድ ሙስሊም ወንድም ይሁን ሴት የህይወት ኃላፊነትና ትልቅ ዓላማ። ሶላት የምንሰግደው ከአላህ ቁጣ ወደ ምህረቱ ለመሸሽ ነው። ዘካ የምናወጣውም ዘካ ባለመስጠት ምክንያት ከሚመጣው ቅጣቱ ሸሽተን ዘካ በመስጠት የሚገኘውን ትሩፋቱን ለማግኘት ነው። ሀገር ቤተሰብ ጥለን ሐጅ ዑምራ የምንሄደውም ወደ አላህ ረሕመት ለመሸሽ ነው። እያንዳንዱ የምናደርገው መልካም ሥራ ወደ አላህ መሸሻን፣ ምንተው ወንጀል ከአላህ ቁጣ መሸሻን። ሁሌም በሁሉም ሁኔታ ላይ በተግባር በልብ ወደ አላህ መሸሽ የሚገባን ከመሆኑ ጋር ይበልጥ ደግሞ ለየት ያለ ትሩፋት በረከት ባላቸው ጊዜያት እንደ ረመዳን እንደ አሽረ ለዋኺር ወደ አላህ ልንሸሽ ይገባን። ረመዳን የሰው ልጆች ከጀሃነም ነፃ የሚወጡበት ወር ነው። የጀሃነም ማገዶ ከመሆን ሸሽቶ መዳን የሚፈልግ ጀነት መግባት የሚፈልግ ረመዳን ላይ በተግባር ወደ አላህ ሊሸሽ ይገባል፣ ሊፈጥን ይገባል። ወደ አላህ በመሸሽ የዱንያም የአኼራም ሰላም፣ ደስታ፣ ድሎትና ምቾት ይገኛል። አስተማማኝ ወደ ሆነው ወደ አላህ ምሽግ መግባት ይቻላል። ወደ አላህ የሸሸ አስተማማኝ ወደ ሆነው ወደ አላህ ምሽግ መግባት ይችላል። የአላህ ምሽግ ውስጥ የገባ ሰው ከጠላቱ ከሸይጣን ሴራ ተንኮል መዳን ይችላል። ከሸይጣን ጉትጎታ መትረፍ ይችላል። ወደ አላህ ሸሽቶ አስተማማኝ የሆነው የአላህ ምሽግ ውስጥ ያልገባ ሰው ነፍስያው፣ ሸይጣን፣ ጠላቶች ይረባረቡበታል፣ ከመንገድ ያስቀሩታል። አውሬን ከምንፈራው ጥይትን እሳትን ከምንፈራው በላይ የአላህን ቁጣ ልንፈራ ከሱ ቁጣ ደግሞ ወደ እሱ ምህረት ልንሸሽ ይገባና ሸይጣን አድፍቶ እንደሚጠብቀን ከላይ ከታች ከግራ ከቀኝ ከፊት ከኋላ እንደሚወረን አላህ ቁርአን ላይ ነግሮናል። ሸይጣንም ዝቷል። በየመንገዱ በየኬላው ተቀምጬ ጠብቃቸዋለሁ ብሏል። በዲኑም በዱንያውም ጉዳይ እመጠባቸዋለሁ ብሏል። ከዚህ የሸይጣን ፉከራ፣ ዛቻ፣ ተንኮል መዳን የምንችለው ወደ አላህ ስንሸሽ ነው። ደካማን የሰው ልጅ አጅወፍ ነው። ብዙ ክፍተቶች፣ ቀዳዳዎች አሉበት። አፉ፣ አይኑ፣ ብልቱ፣ ጆሮው፣ ሌሎችም እነዚህ የሸይጣን መግቢያዎች ናቸው። ገና አባታችን አደም ሲፈጠሩ ጭቃቸው ተሰርቶ ተቦክቶ ተዘጋጅቶ ባያቸው ጊዜ ሆድ እንዳላቸው ሲያይ ሆድማ ካለው እጫወትበታለሁ፣ ቀዳዳዎችማ ካሉት እጫወትበታለሁ እንዳለ እንደዛተ ተነግሯል። ብዙ ጊዜ ሰዎችን ወደ ጀሃነም የሚወስደውም ይሄው ሰውነታችን ላይ ያለ በርና ቀዳዳን፣ አፍን ካልዘጉት፣ ጆሮን ካልዘጉት፣ ብልትን ካልተቆጣጠሩት እነዚህ ክፍተቶች፣ ቀዳዳዎች ወደ ጀሃነም መሸጋገሪያ መንገዶች ይሆናሉ። ደካሞች ነን። ጠላታችን ደግሞ በኢማን ብርታት ካረታ ነው ካልመከተ ነው በስተቀር ብዙዎቻችንን ማሸነፍ የሚችልበት ዘዴዎች፣ ተንኮሎች አሉት። ለዚህም አላህ ተባረከ ወተዓላ ፈላ ተጉረነኩም አልሐያቱ ዱንያ ወላ የጉረነኩም ቢላሂል ገሩር ብሏል። የዱንያ ህይወት እንዳትሸነፍላችሁ፣
መንገደኞች ናችሁ፣ ሸይጣንም እንዳይሸነግላችሁ ብሎናል። ከኋላው የሚያሳደው ጠላት ያለበት ሰው ያዋጣኛል ወዳለው መሸሸጊያ ይሮጣል። የሙእምን ሁነኛ መውጫው መመከያው መሸሸጊያው አላህ ተባረከ ወተዓላ ብቻ ነው። ከአላህ ውጪ ማንም የለን፣ ምንም የለንም። የሰው ልጅ ሜዳ ላይ እንደተጣለ ዕቃ ነው ተብሏል። ወይም አላህ ያነሳዋል አንሳኝ ካለው ያድነዋል፣ ይጠብቀዋል፣ ዱንያ አኼራውን ያስተካክልለታል። ካልሆነ ደግሞ ጠላቱ ሸይጣን አንስቶት ይጫወትበታል። ከሁለት አንዱ አይቀርም። ለዚህም ነው ሸይጣን ጠላታችሁ ነው፣ ጠላት አድርጋችሁ ያዙት። አላህ ደግሞ ወልያችሁ ነው፣ ወዳጃችሁ ነው፣ ውደዱት፣ ታዘዙት፣ ወደሱ ተጠጉ የተባለ። እያንዳንዱ የሰው ልጅ እኔ የማን ወዳጅ ነኝ፣ የማን ወልይ ነኝ፣ ወልዬ ማን ነው፣ ረዳቴ ማን ነው ልንል ይገባል። አላህ እንዲረዳን ወደሱ መሸሽ፣ እጃችንን መዘርጋት፣ ለሱ መተናነስ ይጠበቅብናል። ይህን ስናደርግ የአላህ ምሽግ ውስጥ ስንገባ ዱንያ አኼራችን ያማረ የተስተካከለ ይሆናል። ፈፊሩ ኢለላህ ወደ አላህ ሽሹ ብሎ አላህ ራሱ ወዴት መሸሽ እንዳለብን ነግሮናል። መዳኛው ያለው ወደሱ በመሸሽ ብቻ ነው። ለአላህ ጀርባ ሰጥቶ ወዴትም ቢሮጥ የሰው ልጅ አያዋጣውም። በሮች ሁሉ ዝግ ናቸው የአላህ በር ሲቀር። ይህ የሚገባን መቼ ነው? ቅያማ ሲቆም የሰው ልጆች አይነል መፈር ወዴት ነው መሸሽ የሚቻለው የሚሉበት ሰዓት ሲደርስ ነው። ያ ሰዓት ከመምጣቱ በፊት እዚህ ዱንያ ላይ ወደ አላህ እንድንሸሽ አላህ ነግሮናል። ወደ አላህ መሸሽ ማለት ምን ማለት ነው? ከሱ ቅጣት ወደ ምህረቱ፣ እሱን ከማመፅ እሱን ወደ መታዘዝ መሸሽ ማለት መጓዝ ማለት ያዘዘውን መተግበር የከለከለውን መከልከል ማለት አላህን መውደድ ማለት እሱን ተስፋ ማድረግ ማለት። የሰው ልጆች በችግር ጊዜ መውጫ ይሆኑኛል ብለው የሚደግሷቸው ብዙ ነገሮች ይኖራሉ። ሁሉም ጠፊዎች ናቸው። አስተማማኝ መደገፊያ አላህ ብቻ ነው። ከአላህ ውጪ ያለን የተደገፈው ነገር ሲወድቅ አብሮ ይወድቃል፣ ሲጠፋ አብሮ ይጠፋል። ፈተወከል ዐለል ሐይ አለዚ ላ የሙት መቼም በማይሞተው ሕያው በሆነው በአላህ ላይ ተመካ ተደገፍ የተባለውም ለዚህም አላህን ተባረከ ወተዓላ ስንይዝ ሌሎች ነገሮች ቢያመልጡንም ምንም አይጎድልብንም። አላህን ተባረከ ወተዓላ ካጣን ከሱ ከተጣላን በሌሎች ነገሮች መታጀባችን መከበባችን ሀብት፣ ልጅ፣ ስልጣን፣ ዘመድ ምንም ሊጠቅም አይችልም። እዚህ ዱንያ ላይም የተንጠባጠቡ ከዙሪያችን የሚሸሹበት ጊዜ ይመጣል። የቅያም ቀን ደግሞ ወኩሉሁም አቲህ የውመል ቂያመቲ ፈርዳን የሰው ልጅ ሁሉ የቅያም ቀን ብቸኛ ሆኖ ነው ወደ አላህ የሚጓዘው፣ አላህ ፊት የሚቀርበው። አይዞህ ባይ ደጋፊ የለም ያኔ ከሥራ በስተቀር እዚህ ዱንያ ላይ አላህን ከማስደሰት በስተቀር። አብዱላህ ብን ዓባስ ረዲየላሁ ዐንሁ ወአርዳህ ይሄን የሱረቱ አዳሪያትን አንቀጽ ሲፈስሩ ፈፊሩ ኢለላሂ ቢተውበቲ ሚን ዙኑቢኩም አሉ። ወደ አላህ ሽሹ ተብላችሁ ታዛችኋል። ዛሬ ወደ አላህ የሸሸ ነገ አላህ ይቀበለዋል፣ መግቢያ አያጣም። ወደ አላህ ሽሹ ማለት ምን ማለት ነው? መሸሹ በምንድን ነው? በፈረስ ግልቢያ ነው? በእግር ሩጫ ነው? አይደለም። ከወንጀሎቻችሁ በመተውበታ። ማን ነው ከኛ ውስጥ ጥብቅ ሆኖ ሁሉን ነገር ተጠንቅቆ ችሎ የሚኖረው? አውቆም ይሁን ሳያውቅ የሰው ልጅ ወንጀል ላይ ይወድቅ። የወንጀልን በር ፈልጎ አንኳክቶም ይሁን ሳያስበው ወንጀል ላይ ይወድቅ። ለሁሉም የወንጀል አይነት በመተውበት አላህን ምህረት በመጠየቅ ወደ አላህ ሽሹ። ሸይጣንን ከመታዘዝ አላህን ወደ መታዘዝ ሽሹ ማለት ነው። አይቀርም የሰው ልጅ ጌታውን ካልታዘዘ ሸይጣንን ይታዘዛል፣ ስሜቱን ይታዘዛል። የሰው ልጅ ውስጡ ላይ ፍላጎት አለ፣ ኃይል አለ። ውስጡ ላይ ያለውን ኃይል አላህ የሚወደው ነገር ላይ ካልተጠቀመበት ካላዋለው፣ ውስጡ ላይ ያለውን ስሜት አላህን ፈርቶ ካልተቆጣጠረው ገደል ይገባል። ስለዚህ ወደ አላህ ሽሹ ማለት ሸይጣንን ከመታዘዝ አላህን ወደ መታዘዝ ሽሹ ማለት ነው። የሰው ልጅ በሁሉም ነገር ወደ አላህ ሲሸሽ፣ በአላህ ሲጠበቅ፣ አላህን ሲደገፍ፣ አላህን ሲታዘዝ ሸይጣን ከሱ ተስፋ ይቆርጣል፣ ይፈራዋል፣ ጥላውን ሁሉ ይፈራል ተብሏል። በተቃራኒው ደግሞ ወደ አላህ መሸሽን ትቶ ስሜቱን ሲጋልብ የጠላቱን የሸይጣንን ምክር ጉትጎታ ሲከተል ሲቀበል የሸይጣን መጫወቻ ይሆናል።
ሁሉን ነገር ይፈራል። የተለያዩ የፍርሃት ሰበቦች ሲኖሩ አንዱ ከአላህ መጣላት፣ አላህን መርሳት፣ ከአላህ መራቅን። ሕፃን ልጅ ከእናቱ ሲርቅ እናቱን ሲያጣ እንደሚሸበረው የሙእምን ልብ ከአላህ ሲርቅ ይሸበራል፣ ይፈራል። በአላህ ተባረከ ወተዓላ ሲተማመን ከአላህ ቅርብ ሲሆን ደግሞ ኩራት ይሰማዋል፣ መረጋጋት ይሰማዋል። አላ ቢዚክሪላሂ ተጥመኢኑል ቁሉብ የተባለውም ለዚህ ነው። አላህን በማውሳት አላህን በመታዘዝ ሕጉን በመከተል ልቦች ይረጋጋሉ ተብሏል። ፈፊሩ ኢለላህ ካላዋቂነት ወደ አዋቂነት ሽሹ ማለት ነው ተብሎም ተፈስሯል። አላዋቂነት በሽታን ውርደት ነው፣ ብዙ ጉዳቶችን ያስከትላል። አላህን አለማወቅ፣ የሚወደው የሚጠላውን አለማወቅ፣ የመልእክተኛውን ሱና አለማወቅ ጉዳትን። ከዚህ ጉዳት ወደ እውቀት ሽሹ፣ አላህን እወቁ፣ መልእክተኛውን እወቁ፣ የነቢይን ዓለይሂ ሰላቱ ወሰላም ሱና ባህሪያቸውን፣ ዒባዳቸውን፣ የተላኩለትን ዓላማ እወቁ፣ ጠብቁ። ወደዚህ ሽሹ ማለት ከኩፍር ወደ ኢማን ሽሹ፣ ከቢድዓ ወደ ሱና ሽሹ፣ ከውሸተኝነት ወደ እውነተኝነት ሽሹ ማለት። መጥፎን ባህሪ ያውቆ ያራቀ እሱ ላይ መውደቁ አይቀር። ለሙስሊም ለሙእምን የተመረጠውን ባህሪ አውቆ የጠበቀ ከተቃራኒው መራቅ ይችላል። በተለይ ያ ባጊየል ኸይሪ አቅብል፣ አንተ ኸይር ፈላጊ ሆይ ና ወደፊት በሚባልበት የረሕመት የምህረት ከጀሃነም ነፃ የመውጣት በር በሚከፈትበት ወር ወደ አላህ ልንሸሽ ይገባን። የረሕመቱን በር ልናንኳኳ ይገባን። ከጠላታችን ምንድንበትን መንገድ ልናመቻች ይገባን። ጠላቶች አሉብን፣ አላህ ነግሮናል። ከነዚህ ጠላቶች መዳን የምንችለው ከዱንያ በሰላም ወጥተን የጀነትን ምድር መርገጥ የምንችለው ወደ አላህ ስንሸሽ ብቻና ብቻ ነው። እኔ ከአላህ ውጪ ማንም የለኝም፣ ብቸኛ ነኝ፣ ጌታዬ ሆይ ብቻዬን አትተወኝ ስንል ወደ አላህ ተባረከ ወተዓላ ረመዳን ላይ አሽረል አዋኺር ላይ መቼ በሩ ሳይዘጋ የሸሸ አላህ ይቀበለዋል። ወደ አላህ የሸሸ በፍላጎቱ በምርጫው ወደ አላህ የሸሸ ፊቱን ያዞረ ልቡን ያዞረ አላህ ይቀበለዋል። ከአላህ የሸሸ ለአላህ ጀርባ ሰጥቶ የሄደ የትም ማምለጥ አይችልም። በግድ ተይዞ ይመጣል። ተገዶ ታስሮ በመላይካ ተጎትቶ ይመጣል። ከእኔ እንደምትገናኝ ታውቅ ነበር ታምን ነበር ብሎ አላህ ይጠይቀው። ያ አዩሀል ኢንሳን ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ። የማይቀር ነው የሰው ልጅ የደከመ ይጓዛል ወደ አላህ ወደ አኺራ። ከጌታው ጋር መገናኘቱ አይቀር። በጥሩ ሁኔታ የሚገናኛለ እዚህ በዱንያ ወደ አላህ ሲሸሽ የነበረ አላህን ሲፈራ የነበረ። በመጥፎ ሁኔታ ከአላህ ጋር ይገናኛል እዚህ ከአላህ ሲሸሽ የነበረ አላህን ሲያስቆጣ የነበረ። ከአላህ ርቆ የቆየ ወዶ ሳይሆን ተገዶ ታስሮ አላህ ፊት ይቆም። ከኔ ጋር እንደምትገናኝ ታምን ነበር ተብሎ ይጠየቅ። ከአላህ ጋር እንደሚገናኝ አላህ ፊት እንደሚቆም የሚያውቅ እርቃኑ ያለ አስተርጓሚ አላህ ፊት ቀርቦ ስለ እያንዳንዱ ነገር እንደሚጠየቅ ያወቀ ዛሬ ከወንጀል አላህን ወደ መታዘዝ ከኩፍር ከአመፅ ወደ ኢማን ይሸሻል ይዞራል። ወደ አላህ ተባረከ ወተዓላ ስንሸሽ ከምንፈራው ነገር ሁሉ መዳን እንችላለን። የምንወደውን ነገር ሁሉ ማግኘት እንችላለን። ጀነትን የምናገኘው ከዛሬ ጀምሮ ከዱንያ ህይወታችን በሙሉ ፍላጎታችን በጤንነታችን ጊዜ ወንጀል እያማረን ነፍስያ የሸነገለችን አይሆንም፣ ይሄ አያዋጣም፣ አይጠቅመን ብለን ወደ አላህ ስንሸሽ አኺራ ሰላምን፣ ደስታን፣ ጀነትን እናገኛለን። ካስፈሪው የጀሃነም ቅጣት እሳት መዳን እንችላለን። ወደ አላህ ተባረከ ወተዓላ ወንጀልን በመተው ኸይር ስራ በማብዛት ስንሸሽ ከስሜት ባሪያነት መላቀቅ እንችላለን። ዲናችንን በተመለከተ አወዛጋቢ አጠራጣሪ ነገሮች ሲገጥሙን መውጫ መንገድ እናገኛለን። ኢን ተተቁላህ የጅዐል ለኩም ፉርቃና ወዩከፊር ዐንኩም ሰይአቲኩም። አላህን ከፈራችሁ ጥሩና መጥፎን መታወቁበትን አቅም ይሰጣችኋል፣ ወንጀላችሁን ይመራችኋል በተባለው መሰረት ወደ አላህ ስንሸሽ ከወንጀል መራቅ፣ ኸይር ስራ በቀላሉ መስራት ማብዛት፣
ከስሜት ከብዥታ መውጣት፣ የልብ ንጽህና ማግኘት፣ ከዱንያ በትንሹ መብቃቃት እንችላለን። አላህን ትተን ወደ ሌሎች ነገሮች ስንሸሽ ግን የዱንያ የስሜት የሸይጣን ባሪያ እንሆናለን። ጉዞዬ ወደ አላህ ነው። የትም ብኖር ከአላህ ጋር መገናኘት አይቀርም። ቀናት፣ ሳምንታት፣ ወራት፣ ዓመታት ወደ አላህ የማደርገውን ጉዞ እያፈጠኑት ነው። ስለዚህ ልቤ ቆሾ፣ ስራ የተበላሽቶ ከአላህ ጋር ልገናኝ አይገባም እንላለን። ወደ አላህ መሸሽ አለብኝ ብለን ካመነ ይህን የተረዳ የእያንዳንዱ የዱንያ ቀን ወደ አላህ ያቃርበዋል። ይህን ያልተረዳ መጓዙ አይቀርም። ነገር ግን እያንዳንዱ የወንጀል ቀን፣ ሰዓት፣ ዕለት ከአላህ ያርቀዋል፣ ወደ ሸይጣን ያስጠጋዋል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد، الله تبارك وتعالى ودسو اندنشش ያዘዘን ከሱ ውጪ ወዴትም መሸሻችን በማንም በምንም መመካታችን መደገፋችን እኛን እንደሚጎዳን ስለሚያውቅ ለኛ አዛኝ ስለሆነ ነው። ሕፃን ልጅ ከእናቱ ከራቀ የተለያዩ አደጋዎች እንደሚፈራረቁበት ስለማያውቅ እናቱን ያስቀይማል፣ ያስቸግራል። ሲበዛባት ልትጎነጥጠው ከቤት ውጭ አውጥታ በር ልትዘጋበት ትችላለች። ነገር ግን የትም መሄድ እንደማይችል አውቆ ተመልሶ በርጋ ይተኛል። ሙእምንም ነፍሱን እንደዚህ ሊያደርጋት ይገባል። በምንም ሊታለል ሊሸነገል አይገባም። የሸይጣንን ከንቱ ምኞቶችን ሊሰማ ሊቀበል አይገባም። ከደጋ ቀደምቶች መካከል አንዱ አልሐሰን ኢብን ፈضል እሕተሪዙ ሚን ኩሊ ሸይእን ዱነ አላህ ፈመን ፈራ ኢላ ገይሪሂ ለም የምተኒዕ ሚንሁ ይላል። ከአላህ ውጪ ካለ ነገር ከሁሉም ተጠንቀቁ፣ ፍሩት፣ ራቁት አላህ ሲቀር። አላህን ትቶ ወደ ሌላ ነገር የሸሸ የተጠጋ ከአላህ መዳን አይችልም ይላል። እኔ ያንተ ነኝ፣ ነፍሴን ላንተ ሰጥቻለሁ፣ ሕይወቴን ላንተ ሰጥቻለሁ፣ ጉልበቴን ላንተ ሰጥቻለሁ፣ ኖሬም ሙቼም ዱንያ ላይም ከአፈር ስርም ያላንተ ማንም የለኝም በሉ ማለት ነው። ከሰሓቦች መሃል አንዱ ነብዩ ሰለላሁ ዐለይሂ ወሰለም የእንቅልፍን አደብ ዚክር፣ ዱዓ ሲያስተምሩ መተኛ ስትፈልግ ለሶላት የምታደርገውን አይነት ውዱእ አድርግ፣ ከዛ በኋላ በቀኝ ጎንህ ተኛ፣ ከዛም اللهم أسلمت نفسي إليك ووجهت وجهي إليك وفوضت أمري إليك رغبة ورهبة إليك إلى آخره በልበለውት። ይሄንንም የዚክርህ ውዳሴህ መጨረሻ አድርገው። በዚህ መልኩ ከሞትክ አላህ የሚወደውና የሚፈልገው አይነት ተፈጥሮ ላይ እምነት ላይ ሆነህ ነው የምትሞተው ብለውታል። ስንተኛው እንኳ ነገረ ስራችንን ለአላህ ነው የምንሰጠው። እኔ ያንተ ነኝ፣ ብኖርም በሞትም ካንተ ውጪ ማንም የለኝም፣ ፊቴን ወደ አንተ አዙሬያለሁ፣ ልቤን ወደ አንተ አዙሬያለሁ፣ ጉዳይን በሙሉ ላንተ ሰጥቻለሁ በል ማለት። ነፍሴን ከገደልካት ከሷሊሖች አድርጋት እንድንልም ጭምር ታዘነ። ዱንያ ላይ ካቆየሃትም ከወንጀል ጠብቃት እንድንል ታዘነ። ደካሞችን የአላህን ቀደር ብቻ ጠብቀን ምንኖር፣ ከቀደሩ ወደ ቀደሩ ልንሸሽ፣ ከሱ በሱ ልንጠበቅ ይገባናል። ያለዛ በደረጃችን ውስጥ ያለች ነፍሳችን ስጋችን እንኳ ልታሳሰን ትችላለች። የሚበጀንን ማናውቅ፣ ጠላታችንን ማንለይ፣ ከህፃን የባሰ ጠባይ ያላት ነፍስ ምታጠቃን ምትጫወትብን ሰዎች ነን። አኼራ ላይ መርዝ የሆነ ወንጀልን ስንነግድ ምንኖር ሰዎች ነን። ኢላ መን ረሒመላህ፣ ጥቂት አላህ ያዘነላቸው ሰዎች ካልሆኑ በስተቀር አላህ ከነሱ ያደርግ። ስለዚህ ወደ አላህ ሽሹ። ከአላህ ውጪ ወዳለ ወደ የትኛውም ነገር የሸሸ መዳን አይችልም። ወደ አላህ የሸሸሳ መዳን ይችላል። ወሁወ ለዚ ዩጂሩ ወላ ዩጃሩ ዐለይህ። አላህ ሸሽቶ የገባበትን ያስገባል፣ ይጠብቃል። ከሱ ግን ማንም ሸሽቶ መዳን መጠበቅ ማምለጥ አይችልም። ሸይጣን ወደ ሸር ተጣሪ ነው።
ወደ ሸር የሚጎተጉት ነው። የሰው ልጅን ህይወት የሚያበላሽ ነው። ከጠላታችሁ ከሸይጣን ወደ አላህ ሽሹ፣ በአላህ ተጠበቁ ተብሏል። አንድ ሰው መንገድ እያለፈ ውሻ እየጮኸ ቢያስቸግረው እያሯሯጠ ቢከተለው እሱን ሮጦ ከማምለጥ ወይም እሱ ላይ ድንጋይ ከመወርወር ይልቅ ቀላሉ መንገድ የውሻውን አለቃ አስቆምልኝ ማለት ነው ተብሏል። ሀከዳ ነፍስያችን፣ ስሜታችን፣ ሸይጣን ሲያስቸግሩን ሊያድነን የሚችለው አላህ ብቻ ነው ተባረከ ወተዓላ። በልብም በተግባርም በቃልም ወደ አላህ በመሸሽ ከቁጣህ ጠብቀኝ፣ ወደ አንተ አስጠጋኝ፣ በአንተ ከለላ ስራ አድርገኝ ልንል ይገባን። የቻልነውን ያክል ኸይር ስራ በመስራት ወደ እሱ ስንጠጋ እሱን ስንለምን ምን ያክል ህይወታችን እንደሚረጋጋ ቢያንስ ረመዳን ላይ አይተናል። ትክክለኛ ሙእምን በረመዳን መምጣት ይደሰታል። ረመዳን ውስጥ የሚያገኛቸው ጥቅሞች ስላሉ ነው። ከዚህም አንዱ የልብ መረጋጋት፣ አላህ ዘንድ ባለው ረሕመት መተማመን ከረመዳን ስለሚገኝ ህይወቱ ሙሉ የአላህን መንገድ የሚከተል ሰው ሙእምን ረመዳን ላይ የሚሰማው አይነት ስሜት ይሰማዋል። በቀደር ያምናል። አላህ የሻው ሁሉ ይሆናል፣ አላህ ያልከተበው አይሆንም፣ መሀል ላይ እኔ ምን አጨናነቀኝ ይላል። ወደ አላህ ተባረከ ወተዓላ በመሸሽ ከነፍስያችን ሸር ተንኮል ልንድን እንችላለን። ኢነ ነፍሰ ለአማረቱን ቢሱእ ወነፍሱ ዳዕየቱን ኢለል ዒስያን። የሰው ልጅ ነፍስ ወደ ወንጀል ትጣራለች፣ ትጎተጉታለች፣ በመጥፎ ነገር ደግማ ደጋግማ ታዛለች። ወደ አላህ በመሸሽ ከነፍሳችን ሸር፣ ክፋት፣ ጉዳት ልንድን እንችላለን። ወዴት ልሂድ፣ የት ልግባ፣ በምን ልዳን የሚባልበት ቀን ፊት ለፊታችን አለ። አባት ከልጁ፣ ባል ከሚስቱ፣ ዘመድ ከዘመዱ የሚሸሽበት ቀን ፊት ለፊታችን አለ። ሁሉም ሁሉንም የሚረሳበት የሚተውበት ቀን። አይነል መፈር ከላ ላ ወዘር ኢላ ረቢከ የውመኢዝን ልሙስተቀር። የሰው ልጅ የትም ቢኖር በምንም መልኩ ቢኖር መጨረሻ ላይ ጉዞው የሚያበቃው ጌታው ፊት ነው። መርጊያችን አላህ ፊት ነው። በከባዱ ቀን ሁሉ ለአላህ ተናንሶ አንገቱን ደፍቶ ወንጀሉን እየፈራ የሚቆምበት ቀን ጉዞአችን ይጠናቀቃል። ይሄን ጉዞ እያሰበን ልንኖር ይገባናል። ዛሬው ልንዘጋጅለት ይገባን። ዛሬ በምርጫው በፍላጎቱ ወደ አላህ የሸሸ አላህ ከሳት ያዳነው ጀነት ያስገባው እድለኛ ማለት እሱ። ውድ ነገር ለማግኘት መሯሯጥ የማይቀር ግዴታ። ማንም ተኝቶ እንደሻው መኖር አይችልም፣ ለፍቶ ደክሞ እንጂ። ፈመን ዙሕዚሐ አን ናሪ ወኡድኺለ አልጀነተ ፈቀድ ፋዝ። ከጀሃነም ድኖ ጀነት የገባ በእርግጥ ታደለ ይላል አላህ ተባረከ ወተዓላ። ዛሊከ አልፈውዙል ሙቢን፣ ዛሊከ አልፈውዙል ዐዚም። ትልቅ እድል፣ ምቾት፣ ድሎት ማለትም ይሄ ነው። ከጀሃነም ድኖ ጀነት መግባት። ይሄን ለማሳካት ዛሬ መሸሽ ያስፈልጋል። ወዴት? ወደ አላህ። የጀነት ቁልፍ በእጁ በትእዛዙ ወደ ሆነው አላህ መማር መቅጣት በእጁ ወደ ሆነው አላህ ዱንያን አኼራን ማስተካከልም ማበላሸትም የሚችል ወደ ሆነው አላህ መሸሽ ያስፈልጋል። ጠላቶቻችን ለይቶ ማወቅ ያስፈልጋል። ወደ አላህ ተባረከ ወተዓላ በተውሂድ ልንሸሽ፣ ነቢን በመከተል ልንሸሽ፣ ወንጀልን በመተው ልንሸሽ ይገባን። ቅድም እንደተባለው ከአላህ ውጭ ያለን አካል ስንፈራው ከእሱ እንሸሻለን። አላህን ስንፈራ ግን ወደ እሱ ነው የምንሸሸው። በምን? ሽርክን በመተው ቢድዓን በመተው አላህን ማስቆጣትን በመተው ሕይወታችንን በሙሉ ነቢይ ዓለይሂ ሰላቱ ወሰላም ሰርተው ባሳዩን መሰረት ባስተማሩን መሰረት በመምራት ከከንቱ ተስፋና ምኞት በመጠንቀቅ ሰውን የሚያድነው ስራውን ዘመዱ አይደል፣ ገንዘቡ አይደል፣ ከንቱ ምኞቱ አይደል። ነቢያችን ዓለይሂ ሰላቱ ወሰላም ከማንም በላይ ለሚወዷት ለልጃቸው ለፋጢማ የሙሐመድ ልጅ ፋጢማ ሆይ ከዱንያ የፈለግሽውን ጠይቂኝ፣ ነገር ግን አኼራ ላይ ራስሽን አድኚ፣ በአንቺና በአላህ መሃል አልገባም ብላ ላክስታቸውም ይሄን ደግመውታል። ለአማኝ አጎታቸውም ይሄን ብለዋል። እዚህ ማንም በምንም ሊመካ ተስፋ ሊያደርግ አይገባም ጌታውን እንጂ። ጌታውን ያስቆጣ ወደ እሱ መሄድ ይከብደዋል። ከይፈል ቁዱሙ አለላህ፣ የሰው ልጆች ወደ አላህ የሚያደርጉት ጉዞ እንዴት ነው ምን ይመስላል ተብለው ከቀደምቶች ማለት አንዱ ሲጠየቁ
ዱንያ ላይ በጥሩ ሁኔታ የኖረ አላህን የፈራ ሸሪዓን የተከተለ ከስሜት ባሪያነት ነፃ የወጣ ከወንጀል የተጠነቀቀ ሞቶ ወደ አላህ በሚሄድበት ጊዜ በጣም የሚወዳቸው የሚናፍቁት ቤተሰቦቹን ለመገናኘት እንደሚሄድ ሰው ነው። መንገዱ ይረዝምበታል፣ ይጓጓል። እናቱን፣ ሚስቱን፣ አባቱን ሚናፍቃቸው ልጆቹን በመካከላቸው ምንም አይነት ቅሬታ የሌለባቸው ወዳጆችን ለመገናኘት የሚሄድ ሰው የጓጓ እየናፈቀ ነው የሚሄደው። በዱንያ ቆይታውን ትክክለኛ የአላህ ባሪያ ሆኖ ታዛዥ ሆኖ ሙእሚን ሆኖ ጥንቁቅ ተቂ ሆኖ የኖረ ሰው ሞቶ ወደ አላህ ሲሄድ ልክ እንደዚህ ደስ ይለዋል። በተቃራኒው ደግሞ ዱንያ ላይ አላህን ያስቆጣ ከሸሪዓ ሕግ የወጣ ስሜቱን ሲያመልክ የኖረ ሙጅሪም የሆነ ፋሲቅ የሆነ አንቢባ የሆነ ሞቶ ወደ አላህ ሲሄድ ከአለቃው ጠፍቶ ርቆ የቆየ ባሪያ ወደ አለቃው ሲሄድ የሚሰማው አይነት ስሜት ነው የሚሰማው ተብሏል። ጨካኝ የሆነ አባት ያለው አባቱን በብዙ ነገር ያስቀየመ አስቸጋሪ ልጅ ሸፍቶ ቆይቶ ጠፍቶ ቆይቶ አላዋጣ ብሎት ወደ ቤቱ ሲመለስ ምን ስሜት ነው የሚሰማው? ስንት ነገር ነው ፊቱ ላይ የሚመጣው አይደለም ባሪያ ልጅ እንኳን። የአላህ ይበረታ ነው። ከማረ ምህረቱም ወደር የሌለውን ከቀጣም ደግሞ ቅጣቱም ብርቱ ነው። ስለዚህ ዞሮ ዞሮ አላህ ፊት መቆሚያ አይቀርም። ከአላህ ሸሽቼ የትም አልደበቅ አላመልጥ። ወንጀል በሰራው ቁጥር አላህን ባስቆጣው ቁጥር ከአላህ እያራኩ ነው። ለአላህ ጀርባ ሰጥቼ ወደ ሌላ ወደ ስሜት ወደ ወንጀል እየሸሸሁ ነው። ይሄ አያዋጣኝም። ወደ አላህ ልሽሽ፣ እሱን በመፍራት እሱን በማክበር የላከልኝን ነቢይ ሱና በማክበር በመከተል በመተግበር ከአላህም ከሰው ልጆችም ጋር አኽላቄን በማሳመር የአላህንም የሰዎችንም ሐቅ በመጠበቅ ወደ አላህ ልሽሽ። የሚያዋጣኝ ይህ ነው ልንል ይገባል። ፀሐይ ሲበረታ ወደ ጥላ እንሸሻል። ጥይት ሲተኮስ ወደ ጋሻ እንሸሻል፣ ወደ መከላከያ እንሄዳል። የአኼራው ቅጣት ከዚህ ሁሉ የከፋ ነው። የዱንያውን መከራ ስቃይ ስላየነው ነው የምንሸሸው። የአኼራውን ደግሞ ቁርአን አሳይቶናል። ነቢ ዓለይሂ ሰላቱ ወሰላም አሳይተውናል፣ ስለውልናል፣ ነግረውናል። ልብ ላለው የተለያዩ አንቀጾችን አላህ ነግሮን አኼራዊ ነገሮችን አስጠንቅቆን ልብ ላለው በዚህ ውስጥ ትምህርት አለ ብሎናል። ልባችን አእምሯችን ስለ ዱንያ ብቻ በማሰብ ሊያበቃ አይገባውም። አሻግረን ልናይ ይገባናል። የተፈተነው ለትልቅ ዓላማ ነው። ለመብላት፣ ለመጠጣት፣ ለመጫወት፣ ለመተኛት ብቻ ሳይሆን ጀነት፣ ጀሃነም፣ ሲራጥ፣ ሒሳብ፣ ሚዛን እኛን የሚጠብቁ ናቸው። ምንም ወንጀል ያልሰሩ ሕፃናት እንኳ ከፍርሃት ብዛት የመጣ እንዲሸብቱ፣ ነፍሰ ጡር ሴት ማህፀኗ ውስጥ የነበረ ጽንስ መች ወጥቶ እንደወደቀ እንዳታውቅ የሚያደርግ ጭንቅ ስቃይ ቅያማ ይጠብቀናል። ይህን ዛሬ ልንፈራው በቂ ዝግጅት ልናደርግለት ይገባል። ያ አዩሃ ናስ፣ እናንተ የሰው ልጆች ሆይ ኢተቁ ረበኩም፣ ጌታችሁን ፍሩት። ወኽሸው የውማ፣ ቀንን ፍሩ፣ ተጠንቀቁ ከባድን ቀን። ላ የጅዚ ዋሊዱን ዐን ወለዲሂ ሸይአ፣ አባት ለልጁ ልጅም ለአባቱ ምንም ማድረግ መጥቀም የማይችልበት ቀን ፊት ለፊታችሁ አለ፣ ፍሩ። የአላህ ቃል ደግሞ እውነት ነው። ዱንያ እንዳሸነግላችሁ፣ ሸይጣን እንዳሸነግላችሁ፣ ወጣትነት፣ ጤንነት ሊያታልለን አይገባም። ዛሬ ያሉ ነገ የሚሰበሩ የሚጠፉ ሰዎች፣ ዙህር ሰግደው ዐስር ማይደግሙ ሰዎች ይኖራል። ፈርድ ሰግደው ሱናውን ማይደግሙ ሰዎች ይኖራል። መንገደኛ መጠንቀቅ ያለበትን ጥንቃቄ ካላደረገ መንገድ ላይ እንደሚቀረው እኛም እዚህ ዱንያ መንገድ ላይ መቅረት፣ ዱንያ ላይም ብቻ ሳይሆን ሰባተኛ ምድር ላይ ወርዶ አስፈለ ሳፊሊን ጀሀነም ላይ መሰቃየት ሊገጥም ይችላልና ሁሌ አላህን ልንፈራ፣ ወደሱ ልንሸሽ፣ ልናከብረው፣ ልንወደው፣ የእሱን ፍላጎትና ትእዛዝ ከነፍስያችን ፍላጎት ልናስቀድም፣ ከዱንያ ምቾት ይልቅ የአኼራ ምቾት ልናስቀድም ልናስበለጥ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين
وأذل الشرك والمشركين ودمر أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم آمنا في دورنا وأوطاننا، اللهم آمنا في دورنا وأوطاننا، ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. ربنا اغفر لنا ولوالدينا ولمشايخنا ولأزواجنا وذرياتنا ولمن أحبنا فيك وأحببناه فيك برحمتك يا أرحم الراحمين. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين برحمتك يا أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين. آمين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።